የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የአንበሳ ባንክ የበላይ አመራሮች ሰጣ ገባ ውስጥ ስለመግባታቸው፣ የመጀመሪያው በንግድ ባንኮች ባለቤትነት ያልተያዘ ኢንቨስትመንት ባንክ ስራን ስለመጀመሩ፣ ኦሮሚያ ኢንሹራንስ ወጋገን ካፒታል የተሰኘውን ኢንቨስትመንት ባንክ በአማካሪነት ስለመቅጠሩ፣ ኢትዮጵያ በዘንድሮ የበጀት ዓመት የመጀመሪያው ሩብ ዓመት ብቻ ከኢምፖርት ሰብስቲቲዩሽን $1 ቢሊዮን አትርፋለች ስለመባሉና የኢትዮጵያ መንግስት የአገር ውስጥ የብር ብቻ ዕዳ 2.5 ትሪሊየን ብር ስለማለፉ በዛሬው የንጋት ፖስት አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾች ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት በገበያው ላይ የተነሱ ዋና ዜናዎችን ከሮሃ የምንዛሬ ቢሮዎች ጋር በመተባበር እናቀርብላችኋለን። ታዲያ በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በአጋራችን የሮሃ የምንዛሬ ቢሮዎች በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች ሲገበያዩ የከረሙበትን ዋጋ በመናገር ጀምራለሁ። በዕለተ ቅዳሜ አንዱ የአሜሪካን ዶላር በ171 ብር ከ75 ሳንቲም እየተገዛ በ175 ብር ከ19 ሲሸጥ የዋለ ሲሆን የእንግሊዝ ሀገሩ ፓውንድ በ218 ብር ከ01 እየተገዛ በ222 ብር ከ37 ሲሸጥ ነበር። ዩሮ በ192 ከ70 ይገዛል በ196 ብር ከ55 ሲሸጥ የዩናይትድ አረብ ኤሚሬቶቹ ድርሃም ደግሞ በ46 ብር ከ11 እየተገዛ በ47 ብር ከ03 ሳንቲም ሲሸጥ ውሏል። ታዲያ እናንተም ወደ ውጭ ሀገር ጉዞ ቢኖርባችሁ ለግለሰብ $10,000 ለነጋዴዎች $15,000 ወደ ሀገር ቤት የምትመለሱ ከሆነ እስከ $10,000 ድረስ ያለምንም ማስረጃ ከ$10,000 በላይ ከሆነ ግን ጉምሩክ አሳውቃችሁ ወደ ሮሃ የምንዛሬ ቢሮዎች ጎራ የምትሉ ከሆነ በቀላሉ ተስተናገዳላችሁ እያልኩኝ ወደ ቀጣዩ ዜና ገባለሁ። በሰሜኑ የኢትዮጵያው ክፍል ጦርነት ወቅት ክፉኛ ተጎድቶ የነበረው አንበሳ ባንክ የማገገም ምልክቶችን ያሳየ ቢሆንም ከሰሞኑ በነበረው 21ኛው ጠቅላላ ጉባኤ ወቅት ግን በበላይ አመራሩ መካከል ከፍተኛ የሆነ ጭቅጭቅ ተፈጥሮ ተመልክተናል። በጠቅላላ ጉባኤው ላይ ከተነሱና ለክርክር ከጋበዙ ጉዳዮች መካከል ዋነኞቹ ለአንዳንድ ባለ አክሲዮኖች በብድር አክሲዮን እንዲገዙ ተመቻችቶላቸዋል መባሉ ሲሆን በተለይም ራሱ አንበሳ ባንክ በሰጠው ብድር የባንኩን አክሲዮኖች መግዛት በብሔራዊ ባንክ በኩል የሚያስጠይቅ ወንጀል ስለመሆኑ ይታወቃል። ሌላኛው የንትርክ ምክንያት የነበረው በትግራይ አካባቢ የተሰጡ ብድሮች አለመመለስና በዳይሬክተሮች ቦርድ አባላት የተደረጉ የውጭ ሀገር ጉዞዎች የነበሩ ሲሆን በእነዚህ ጉዳዮች ላይ ቅሬታን ያቀረበ ሰራተኛም ላይ እንዲሁ ማስፈራራት ይደርስ ነበር ተብሎ በጠቅላላ ጉባኤው ላይ ተነስቶ ነበር። እነዚህ ከላይ የተጠቀሱ ግድፈቶች በኢትዮጵያው የባንኪንግ ኢንዱስትሪ የተለመዱ አይነት ግድፈቶች ቢሆኑም በጠቅላላ ጉባኤ ፊት ለፊት ወጥተው በዚህ መልኩ ለንትርክ የሚዳርጉ ሆነው እስከዛሬ አልታዩም። አንበሳ ባንክ እንግዲህ በቀጣዩ ፈረንጆቹ 2026 ዓመት አጋማሽ ድረስ የ5 ቢሊዮን ብር የተከፈለ ካፒታሉን ማሟላት የማይችል ከሆነ ለውህደት አሊያም ደግሞ በሌላ ባንክ ለመዋጥ እጣ ፈንታ ከሚገጥማቸው ባንኮች አንዱ መሆኑ እንዲሁ የሚታወስ ነው። የኢትዮጵያን ካፒታል ገበያ በሙሉ አቅሙ ወደ ስራ እንዲገባ ከሚያደርጉ የአገልግሎት ሰጪ አካላት ዋነኛው የኢንቨስትመንት ባንክ ሲሆን ከሰሞኑም በንግድ ባንኮች ባለቤትነት ያልተያዘ የመጀመሪያው የሀገሪቱ ኢንቨስትመንት ባንክ ወደ ስራ ስለመግባቱ ሰምተናል። ከጥቂት ሳምንታት በፊት በኢትዮጵያው ካፒታል ገበያ ባለስልጣን ፈቃድ ተሰጥቶት የነበረው ፈርስት አዲስ ኢንቨስትመንት ባንክ የተሰኘው ተቋም ነው በዚህ ባሳለፍነው ሳምንት ወደ ስራ መግባቱን ይፋ ያደረገው። በንግድ ባንኮች ባለቤትነት የማይተዳደሩ ኢንቨስትመንት ባንኮች እንደ ኢትዮጵያው ካፒታል ገበያ ባለስልጣን ህግ መሰረት በ25 ሚሊዮን ብር የተከፈለ ካፒታል የሚመሰረቱ ሲሆን ፈርስት አዲስ ኢንቨስትመንት ባንክ በ28 ሚሊዮን ብር ጠቅላላ ካፒታል ወደ ስራ መግባቱን ለማወቅ ችለናል። ኢንቨስትመንት ባንኮች በዋናነት ተቋማትን ለማማከር የሚሰሩ ሲሆን ካፒታል ለማሰባሰብ እንዲሁም ውህደትና ግዢን ለማሳለጥ ከፍተኛ ሚና ይኖራቸዋል። በተጨማሪም ለግለሰብ ደንበኞች ሰነደ ሟለናዮችን ወይ ደግሞ አክሲዮኖችን፣ ቦንዶችን የማገበያየት ተግባርንም እንዲሁ በመካከለኝነት ሆነው እንደሚከውኑ ይታወቃል።
ኦሮሚያ ኢንሹራንስ ወጋገን ካፒታል የተሰኘውን ኢንቨስትመንት ባንክ በአማካሪነት ስለመቅጠሩ እንዲሁ በዚሁ ባሳለፍነው ሳምንት ሰምተናል። በኢትዮጵያው ካፒታል ገበያ ባለስልጣን መመሪያ መሰረት በተያዘው የፈረንጆቹ ኖቬምበር ወር መጨረሻ ድረስ ሁሉም ከ50 በላይ አባላት ያላቸው የአክሲዮን ማህበራት ሰነደ መዋዕለ ንዋያቸውን እንዲያስመዘግቡ መመሪያ ከተላለፈ ነው 1 ዓመት ሆኖታል። ታዲያ ይህንን ምዝገባ የማያከናውኑ ማንኛውም የአክሲዮን ድርጅቶች በሚሊዮን ብሮች የሚቆጠሩ ቅጣት እንደሚጠብቃቸው ሰምተናል። በዚህም መሰረት ለዚህ የአክሲዮኖች ምዝገባ ወሳኝ የሆነውና የተግባሩ ከዋኝ የሆኑ አማካሪዎችን ወይንም ትራንዛክሽናል አድቫይዘርስ የተለያዩ ተቋማት እየቀጠሩ ስለመሆኑ አይተናል። ከሰሞኑም የኢንሹራንስ ዘርፉ ላይ አንጋፋ የሆነው ኦሮሚያ ኢንሹራንስ ወጋገን ካፒታልን ትራንዛክሽናል አድቫይዘር አድርጎ ስለመቅጠሩ ሰምተናል። ወጋገን ካፒታል በዋናነት ለኦሮሚያ ኢንሹራንስ ፕሮስፔክተስ የተሰኘውን የደንበኛ ሳቢ ማለትም አክሲዮን የሚገዙ ሰዎችን ደንበኞችን ማለት ነው የሚስብ ሰነድ የሚያዘጋጅ ሲሆን ኢንሹራንስ ተቋሙ ከወጋገን ካፒታል በተጨማሪ ሌላ ገለልተኛ የህግ አማካሪና ገለልተኛ ኦዲተርም እንዲሁ መቅጠር ይጠበቅበታል። በዘንድሮው የ2018 የበጀት ዓመት 3 ወራት ብቻ ኢትዮጵያ ኢምፖርት ለመተካት ባደረገቻቸው ጥረቶች $1 ቢሊዮን ወጪን ማዳኗን የፕላንና ልማት ሚኒስቴር አሳውቋል። በተለይም 37 የሚሆኑ ኢንዱስትሪዎች በተለያዩ ምክንያት ስራ አቁመው ከነበሩበት በተጠቀሰው ጊዜ ወደ ስራ እንደገቡ የተነገረ ሲሆን ሌሎች 10 አዳዲስ ኢንዱስትሪዎች ደግሞ በተለይ በአግሮ ፕሮሰሲንግ ዘርፍ ምርት መጀመራቸው ይፋ ሆኗል። ምንም እንኳን የኢምፖርት ሰብስቲቲዩሽን ዋነኛ ጥቅም የሸማቾችን ወጪ ጫና መቀነስ ቢሆንም እስካሁን በተግባር የሚታየው በተቃራኒው ስለመሆኑ አንዳንድ ባለሙያዎች ይናገራሉ። በሌላ መልኩ ባለሙያዎቹ የኢትዮጵያ የሀገር ውስጥ ምርት ከውጭ ሀገር የሚመጣ ጥሬ ዕቃ ላይ በከፍተኛ ሁኔታ የተንጠለጠለ መሆኑን እየገለጹ ሌላው ህጸጽ እንደሆነ አንስተዋል። እዚህም ላይ ማስተካከያ እንዲደረግም ጠይቀዋል። ኢትዮጵያ ባሳለፍነው ዓመት 2017 ሰኔ 30 በተጠናቀቀው የበጀት ዓመቷ $8.3 ቢሊዮን የአሜሪካን ዶላር የኤክስፖርት ገቢን ከተለያዩ የሸቀጣሸቀጥ ምርቶች ማግኘቷ ይታወሳል። በስተመጨረሻም የኢትዮጵያ ሀገር ውስጥ ዕዳ በመስከረም ወር መጨረሻ ድረስ 2.56 ትሪሊዮን ብር ስለመድረሱ ሰምተናል። የኢፌዴሪ ገንዘብ ሚኒስቴር ያሰራጨው የዕዳ ሰነድ እንደሚያሳየው ከሆነ መንግስት በመስከረም ወር ብቻ ካከናወናቸው 2 ጨረታዎች 53 ቢሊዮን ብር ብድርን ስለመውሰዱ ነው የሰማነው። ይህ 2.5 ትሪሊዮን ብር የሀገር ውስጥ ዕዳ መንግስት በብር የተበደረው ሲሆን ዋነኛ አበዳሪዎችም የኢትዮጵያው ንግድ ባንክ፣ የኢትዮጵያው ብሔራዊ ባንክና ሁለቱ የጡረታ ተቋማት ስለመሆኑ ናቸው ታውቋል። የሀገር ውስጥ የዕዳ ገበያው በተለይም ከ2024 ፌብሩዋሪ የፈረንጆቹ ዓመት መጀመሪያ ጀምሮ በከፍተኛ ሁኔታ ለውጥ እየታየበት ስለመሆኑ ተገልጿል። የዕዳ ሰነዶቹ የሚሸጡበት ዋጋ በተለይም በብዛት ገበያ አመልካች ወደ መሆን መሸጋገራቸውን ለመመልከት ችለናል። በዚህ መሰረት በገበያው ላይ ካለው ከፍተኛ የሆነ የአጭር ጊዜ የብድር አቅርቦት የተነሳ የዕዳ ሰነዶች ላይ የሚገኘው ትርፍ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በከፍተኛ ሁኔታ ዋጋው እየቀነሰ ስለመምጣቱ ተመልክተናል። ለአብነትም ከዓመት በፊት የ28 ቀኑን የመንግስት የግምጃ ቤት ሰነድ የሚገዛ ሰው 15% አካባቢ ትርፍ ያገኝበት የነበረ ሲሆን አሁን ግን 12.6% ብቻ እያገኘበት ይገኛል። ለዚህም በዋነኝነት እንደ ምክንያት የሚጠቀሱት አብዛኛዎቹ ባንኮቻችንም ሆኑ ሌሎች የፋይናንስ ተቋማቶቻችን የመንግስት የግምጃ ቤት ሰነድን እንደ አንድ አትራፊ የሆነ ሰነድ እየተጠቀሙበት እየተገበያዩት እንደመሆኑና በሌላ መልኩ ደግሞ ባንኮቹ የረጅም ጊዜ ብድርን ለገበያው ማቅረቡ ላይ የተጣለባቸው ክልከላ ወደዚህኛው ገበያ እንዲፈልሱ ስላደረጋቸው መሆኑ እንዲሁ ይነገራል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ታዲያ ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቱን አብሩ ሰብስክራይብ በሉ። ከኢትዮጵያ ውጪ ካላችሁ ጆይን በሉን እያልን በቀጣይ ሳምንት በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የፍሬያማነት ሳምንት እንዲሆንላችሁ እየተመኘው የምሰናበታችሁ ነኝ ገሚራው ነኝ።